ይሄንን በተመለከተ አሜሪካና አሜሪካ ብቻ ነች ስታቀነቅን የከረመችው። እነዚህ ፍጥረታት መኖራቸውን ያው እንደማረጋገጫ ተወስዷል። ለምን እነ ራሺያ እነ ቻይና ምናምን እንደዚህ አይነት ሐሳብ አይሰጡ? ፍጥነትም አላቸው፣ ድምጽ የላቸውም። የሆነ ነገር ይኖርና እዚህ ጋር ደግሞ ዛፍ ተከላ ምናምን ሚዲያው ያጫጫዋል። ሰላም ጤና ይስጥልኝ፣ እንደምን ሰነበታችሁ? ይህ የፈጠነ ሚዲያ ነው። የዛሬውን ፕሮግራም ይዘንላችሁ የቀረብነው ደግሞ እኔ ፍጹም ሙሉጌታና ቃል ኪዳን እሱ ባለው ከካሜራ ጀርባ ደግሞ ዳንኤል የውብሸትን ይዘን ነው ዛሬ ይዘንላችሁ የመጣነው ሁለት አበይት ጉዳዮችን ነው። የመጀመሪያው እንግዲህ ብዙ ጊዜ ይወራል፣ በመሀል ይጠፋል፣ ደግሞ ወሬው ድጋሚ ይነሳል ምናምን አይነት ነገር እየሆነ እስካሁን ዘመን ድረስ ደርሰናል። በተለያዩ ሀገራት በተለያዩ ዘመናት የተለያዩ የሀገር መሪዎች የራሳቸውን መላምት ይዘው የሚቀርቡበት ሁኔታ ነበረ። አሁን ግን በተለይ በሀገር አሜሪካ ካሉ ፕሬዝዳንቶች ዶናልድ ትራምፕ በተለይ ለዓለም ሕዝብ ሚስጥር የተባለውን ነገር ሁሉ የዓለም ሕዝብ እንዲያውቅ ፈቅጃለሁ የሚል አዋጅ አስነግረዋል የሚል ዘገባዎች ወጥተው ነበረ። ከነዛ ሚስጥር ከተባሉት ዘገባዎች አንደኛው ያልታወቁ በራሪ አካላት የሚባሉት ናቸው። ስለዚህ ሰምተሽ ታውቂያለሽ? አዎ፣ ከዚህ በፊት ያው ምንድነው እውነት ይሁን አይሁን እርግጠኛ ባይሆንም ሶሻል ሚዲያዎች ላይ ሲጋራ ምናምን የምንሰማው የምናየው ነገር ነው። ያው ያሁኑ ደግሞ ይበልጥ አስገራሚ የሚሆነው ዶናልድ ትራምፕ መረጃው ለማህበረሰቡ እንዲደርስ ማለታቸው፣ እነዚህ ፍጥረታት መኖራቸውን ያው እንደማረጋገጫ ተወስዷል። ምክንያቱም ለህብረተሰቡ እንዲነገር ማወቅ ያለባቸው ነገር ስላለ እንዲያውቁ ስለተባለ ያው እነዚህ ነገሮች መኖራቸው ግልጽ ሆኗል። ሁሌ የሚገርመኝ ነገር ያልታወቁ ተብለው ዳኒ ግን ፒክቸራቸው ምናምን እንደዚህ እንቅስቃሴ ሲያደርጉ ታይተዋል ምናምን ይባላል። ሁኔታቸው ከታወቀ ዲቴል የሆነ ኢንፎርሜሽን የለንም ነው፣ መረጃ የለንም ነው እንጂ ያልታወቁ እንዴት ይባላል የሚሉ ደግሞ ሰዎች አሉ። ግን ዞሮም ከፋም ለማም ያልታወቁ በራሪ አካላት የሚባሉ ብዙ ጊዜ ሚስጥር እየሆኑ በተለይ አሜሪካ በኔቫዳ በሚገኘው ኤሪያ 51 በሚባል ቦታ ላይ እንደዚህ አይነት ሚስጥራዊ ነገሮችን እዛን ጥብቅ የሆነ ሴኩርድ የሆነ ኤሪያ ነው እና ሚስጥራዊ የሆኑ ነገሮችን የምታስቀምጠው ወይ ቪዛ የምታስቀምጠው እዛ ነው እና በዛ ሚስጥራዊ ቦታ ጉዳያቸው ከተያያዘ ነገሮች አንደኛው ያልታወቁ በራሪ አካላት ናቸው። በዓለም አቀፍ ደረጃ ከአሜሪካ ኔቫዳ ኤሪያ 51 ከሚባለው ቦታ ውጪ አንታርክቲካ ደግሞ ብዙ ጊዜ የላቦራቶሪ እንደዚህ ሰው ዝም ብሎ ሌማን የሆነ ኦርዲናሪ ሰው እንዳይሄድባቸው የሚከለከሉ ቦታዎች አሉ። አሁን የኤሪያ 51 እንደዛ ነው። ሌላው ደግሞ አንታርክቲካ ነው። የላቦራቶሪ ሳይንቲስቶች የሚያጠኑበት ቦታ ስላለ ያን ቦታ ማንም ሰው ሄዶ ማየት አይችልም። በጣም ሴኩርድ የሆነ ቦታ ነው። ፕሮጀክት ኤክስ የሚባል አላቸው። እሱም በኋላ ላይ እናየዋለን። አሁን ግን እነዚህ ያልታወቁ በራሪ አካላትን በተመለከተ ዶናልድ ትራምፕ ሚስጥር ያለው ሚስጥር ሁሉ የዓለም ሕዝብ ይወቀው የሚል አዋጅ ወይም ውሳኔ ያስተላልፈዋል አይደል? ከዚህ በፊት እንዳውም በኦባማ ብራያን ታይለር ሾው ላይ ቀርቦ እንደዚህ አይነት ጥያቄ ተጠይቆ ነበረ። አንደኛው ጥያቄ ምንድን ነው የሚለው እነዚህ ያልታወቁ በራሪ አካላት አሉ ወይስ የሉም? በእርሶ ዘመን እንዴት ነው የሚመለከተው አይነት ነገር ጥያቄ አንስቶላቸው ነበር እና አሉና ግን በእኔ ዘመነ መንግስት አልታዩም፣ አላየኋቸውም፣ እኔ በአይን አላረጋገጥኳቸውም። ሳይንሱ እንደሚለው ማየት ማመን ነው የሌለ። እንደዛ ብለው ማስተባበያ ሰጥተዋል። ብራያን ድጋሚ ደግሞ ዶናልድ ትራምፕን ጠየቃቸው፣ ድጋሚ ይህን ጥያቄ ማለት ነው። አንድ ጋዜጠኛ እንደ ጋዜጠኛ ጥያቄዎችን ጠየቃቸው። ከዛ ጥያቄዎች ውስጥ አንደኛው ልክ ኦባማ እንደተጠየቁት ስለ እነዚህ ጉዳዮች እነዚህ ያልታወቁ በራሪ አካላት ስለሚባሉት የእርሶ መንግስት እንዴት ነው የሚያየው ጉዳዩን ሲባል ከዚህ በፊት ብለው ኦባማን የሄደበትን መንገድ ወቅሰው ነው የጀመሩት። ከዚህ በፊት ባራክ ኦባማ በዚህ ጥያቄ ተጠይቆ ወይ መጠየቅ ተደርጎለት እንደዚህ ብሎ ተናግሯል። አሉ ግን በእኔ ዘመን መንግስት የሚል ሚስጥር አውጥቷል። ይሄ ልክ አይደለም፣ ነገር ግን የዓለም ሕዝብ ማወቅ አለበት የሚል መልስ ነው የመለሱት።
have you seen any evidence of non-human visitors to Earth? Well, he gave classified information. He's not supposed to be doing that. You know? So aliens are real? Well, I don't know if they're real or not. I can tell you he gave classified information. He's not supposed to be doing that. He made a big mistake. He took it out of classified information. No, I don't have an opinion on it. I never talk about it. A lot of people do. A lot of people believe it. የዓለም ህዝብ የተባለው ማን ነው? መጀመሪያ ደረጃ የዓለም ህዝብ ማን ነው? ሁለተኛ ደግሞ የዓለም ህዝብ ይሄን ጉዳይ ማወቁ ምን ይጠቅመዋል? ደግሞ ባያውቅስ ምንድነው የሚጎዳው ነገር የሚለው ነገር ሶስቱ ነገሮች ናቸው። ምክንያቱም አሜሪካውያን በድሮ በባርነት ዘመን ሰሜንና ደቡብ ተብሎ እርስ በርስ በሚተላለቁበት ጊዜ ጆርጅ ዋሽንግተን ናቸው አዳኒ ጆርጅ ዋሽንግተን ሁሉንም አንድ አድርገው አንድ አገር ስቴቶችን አንድ አድርገው ወደ አንድ አገር ሲያመጡ አብርሃም ሊንከን ነው እና አብርሃም ሊንከን አንድ አድርገው ሁሉም ስቴቶች ወደ አንድ ሲመጡ ከዛ በፊት የሚነገር አንድ አነጋገር ብሂል አላቸው። እሱ ምንድነው? ዊ ዘ ፒፕል ይላሉ። ዊ ዘ ፒፕል ይሉና ሌሎቹን ደግሞ አዘርስ ነው የሚላቸው። አዘርስ የተባለው የዓለም ህዝብ ነው። ዊ ዘ ፒፕል የሚሉት ራሳቸውን እንደ ዓለም የሚቆጥሩት ራሳቸውን እንደ ሰው የሚቆጥሩት እነሱ ብዙ ጊዜ ፊልሞቻቸውንም ካየሽ በተለይ ሳይንቲፊክ ምናምን ፊልም በሆሊውድ የሚወጡትን ስታይ ራሳቸውን ከፍ በማድረግ የዓለም ተወካይ የዓለም መሪ ዓለም የሚባለው በራሱ የአሜሪካውያን ወይ ምዕራባውያን እስኪመስሉ ድረስ ራሳቸውን የሚስሉበት መንገድ አለ እና ስለዚህ የዓለም ህዝብ እንዲያውቀው ሲሉ ዶናልድ ትራምፕ የትኛውን የዓለም ህዝብ ነው? ጥቁሩን ነው? ስፓኒሹን ነው? ኤዥያውያንን ነው? እዛው ደግሞ ላቲን አሜሪካ ውስጥ ያለውን ነው? የትኛውን ነው? እንደኔ ግን ይወቅ ሲባል ለዓለም ህዝብ ነው። ሁሉም ይወቅ፣ የሚያውቀው ግን ጥቂት ሰው ነው የሚል ሐሳብ ያለው። ማወቁስ ምንድነው ጥቅሙ? አሁን አንቺ ምን ይመስልሻል? ማወቁ አሁንስ እንደዚህ አይነት ነገሮች ማወቁ በአሁን ሰዓት ምንድነው ጥቅሙ? እንደውም እኔ ከጥቅሙ ይልቅ ጉዳቱ ይታየኛል። ምክንያቱም እነዚህ በራሪ አካላት ከኛ የሰለጠኑ እንደሆኑ ሰምተናል። ስለዚህ የኛ የበላይ ናቸው። ከዛ ደግሞ ፍጥነትም አላቸው። ድምጽ የላቸውም ሲባል ሰምቻለሁ። ማለት ልክ ሲመጡ ይሄን ያህል በቶሎ በቅጽበታት ወደዚህ የሚመጡ ከሆነ ምንድነው እኛ እንትን የምንለው? ገባህ? እንዴት ነው ፕሮቴክት ማን ነው የሚያደርገን? እውነት እነዚህ ፍጥረታቶች ካሉ እኛ እንዴት ነው ፕሮቴክት የምንሆነው? ከዛ ደግሞ እኛ ምንድነው የሰው ልጅ ፍጡር ትልቅ ነን ምናምን ብለን እያሰብን ከኛ የበላይ የሆነ አካል ሲመጣብን እንዴት ነው መቀበል የምንችለው? እንዴት ነው ማስተናገድ የምንችለው ነው የሚለው ነገር በጣም የሚያሳስብ ነገር ይመስለኛል። እና ደግሞ ይሄ ቴክኖሎጂ ጋር ምናምን ደግሞ ዓለም ይሄ የለፋበትን ትልቅ ብሎ የሚያየውን ነገር ቴክኖሎጂ በልክ በነሱ አእምሮ በነሱ ጭንቅላት ምንም ማለት ነው። አሁን እኛ የደረስንበት ደረጃ ይሄ የቴክኖሎጂ ዘመን ለነሱ ምንም ነው ለነዚህ ለበራሪ አካላት። ስለዚህ በጣም የሚያሰጋ ነገር ነው። እንደውም እኔ ባይታወቅ ምናምን ብዬ ነው ማስበው። እኔ እንደውም ከጥቅሙ በፊት ራሱ እነዚህ ነገሮች አሉ ወይ የሆነ የፋብሪኬትድ የሆኑ ነገሮች አይመስልም ዳኒ? እንደዛ ነው። አሜሪካ ብዙ ጊዜ ማይንድ ኮንትሮል ለማድረግ የሚጠቀሙበት የራሳቸው ስትራቴጂ አላቸው። የዛ ውጤት ቢሆንስ አሉ ወይ እነዛ? አሁን የሆነ ጊዜ እንደውም ዲስካቸዎች የከቧ የምትሽከረከረው አይደል? በዲስክ ነው እንትን የሚሉትና የሚጓዙት የሚባለው እነዚህ ያልታወቁ የተባሉ በራሪ አካላት የተባሉት ማለት ነውና ድሬዳዋ አካባቢ ታይተው ነበር። እና የሆነ ጊዜ ፌስቡክ ላይ ራሱ መነጋገሪያ ሆኖ ነበር ታዩ ተብሎ አይነት ነገር ማለት ነው። እነዚህ አካላት አሉ ወይ? ራሷ የአሜሪካ ፋብሪኬት ወይም ራሷ የሰራችው ቢሆንስ? ነገሩን ጉዳዩን ራሱ የሌለን ነገር እንዳለ አድርጎ የሚሰብኩበት መንገድ ቢሆንስ? ፐርሰፕሽን ማኔጅመንት የሚባላል። ፐርሰፕሽን ማኔጅመንት ምን ማለት መሰለሽ? በዓለም ላይ ማድረግ የሚፈልጉት ነገር የሆነ ነገር ሲኖር ተመሳሳይ የሆነ ፓራሌል የሆነ ጉዳይ ይፈጠራል፣ ክሬት ያደርጋሉ ማለት ነው። ስለዚህ ሰው ይሄ እነሱ ማድረግ የፈለጉት ነገር ላይ ትኩረት እንዳያደርግ ሌላ ፋብሪኬት ያደርጉና ሐሳብ እሱን ሚዲያው እንዲያቀባብለው ይደረጋል። ሚዲያው ሲያቀባብለው ሰው ሁሉ ትኩረቱ ወደዚህኛው ይሆናል። ከዛ እነሱ የፈለጉትን ነገር ማድረግ ይችላል። ለምሳሌ በሀገራችን መከላከያ
እቃዎችን ምናምን ጦር መሳሪያዎችን የሚያዘዋውረው መቼ መብራት አጥፍቶ ነው አይደል? መብራት አጥፍቶ ነው ይባላል አይደል? መብራት ይጠፋል። ትላልቅ ነገሮች እንትን ሲሉ መብራት ይጠፋል። እኛ መብራት ጠፋ የምንለው በተለምዶ አሁን መብራት እንደሚጠፋ አይነት ነገር ሊሆን ይችላል ብለን ብልሽት አጋጥሞን እንላለን። ይሄ ፐርሰፕሽን ማኔጅመንት ይባላል። ለምሳሌ ደግሞ የሆነ ነገር ይኖርና እዚህ ጋር ደግሞ ዛፍ ተከላ ምናምን ሚዲያው ያጫጫዋል። ስለዚህ አንቺ ግሪን ሌጋሲ በሚለውን እንትን ነው የምታየው የምትሰሚው ምናምን ነገር ማለት ነው። ስለዚህ ትኩረትሽ ወዴት ይሆን? ወደዚህ። እነዚህም ነገሮች በተለይ ዓለም ላይ የሆኑ ትላልቅ የሚባሉ ጉዳዮች ፖለቲካዊ ትኩሳቶች ሲመጡ እንትኑን ፐርሰፕሽኑ ማኔጅ ለማድረግ ወይም የሰውን አእምሮ ማኔጅ ለማድረግ የሚጠቀሙበት አንዱ ስልት ቢሆንስ የሚል ሀሳብ አለኝ እኔ ማለት ነው። አዎ እንደሱም ሊሆን ይችላል። አሁን አንተ ያሰብከው ሀሳብ ልክ እንደዛም ሊሆን ይችላል። ግን ደግሞ ይሄ በጣም ለረጅም ጊዜ ይመስለኛል በጣም ለረጅም ጊዜ ነው እንደዚህ አይነት ነገር ይወራ የነበረው አይደል? አየናቸው አሉ የሉም የሚባል ነገር ይወራ የነበረው እና ደግሞ ዶናልድ ትራምፕም ያው ባራክ ኦባማን ምንድነው የመንግስት መረጃን አሳልፎ የማይሰጥ መረጃን አሳልፎ ሰጥቷል ብሎ ወቅሷል። ስለዚህ ይሄ ነገር እነሱ ጋር በጣም ለረጅም ጊዜ የቆየ መረጃ ነው ማለት ነው። ማለት ባይኖር ይሄን ያህል ጊዜ የሰዎቹን አቴንሽን ለመውሰድ የህዝቡን አቴንሽን ለመውሰድ ይሄን ያህል ጊዜ ማለት መፍጀት አልነበረበትም። አቴንሽን ሲሆን ይሄን ያህል ረጅም አመታት መሆን አልነበረበትም ብዬ ነው ማስበው እና ምናልባት እውነት ሊሆን ይችላል። They're real, but I haven't seen them, and they're not being kept in what is it? Area 51. Area 51. There's no underground facility unless there's this enormous conspiracy, and they hid it from the President of the United States. አሜሪካ ደህንነት ቢሮ ለረጅም ጊዜ እንዳላችሁት በዚህ ጉዳይ ላይ ጥናት በማድረግ ምናምን ሳተላይት ምስሎችንም በመውሰድ በተለይ ህዋ ላይ ብዙ ሙከራ አድርጓል። ግን ያው እውነት ነው የሚለው ዓለምን እያወዛገበ ነው። ሌሎቹ እዚህ ላይ ትኩረት አያደርጉም። ኤሊያኖች ደግሞ እዛ አሜሪካን በተደጋጋሚ እዛ ግዛቶች ላይ ይታዩ ነበር የሚል አንዱ ሪቶሪክ እሱ ነው። እውነት ሊሆን ይችላል። ግን አሁን ለምንድን ነው አሜሪካንን ብቻ የሚያሳስባት ይሄ ጉዳይ? አሜሪካ ብቻ ነች በዚህ ጉዳይ ላይ ኦብሰስ ዶናንትን ስትል የነበረው አይደል? ለምን እነ ራሽያ እነ ቻይና ምናምን እንደዚህ አይነት ሀሳብ አይሰጡም? ሌሎችም እኮ ሌላ ያላ ሀገራት አሉ ብዙ እኮ አይደለ? አሁን እንደውም ባላንስ ኦፍ ፓወር መጥቷል እኮ አይደለ? እንደ ድሮ አይደለም። አሁን በድሮ በሞኖፖሊዛ ነበር ዓለምን እመራለሁ ምናምን ስትል የነበረች ፈላጭ ቆራጭ ነበረች። አሁን ግን ኢኮኖሚውም ኢኮኖሚካሊም ያለው ነገር ባላንስ እየሆነ መጥቷል። ለምንድን ነው እነ ራሽያ ስለ ያልታወቁ በራሪ አካላት እንደዚህ መግለጫ የማይሰጡት? እንትንም ለምንድን ነው አሜሪካ ብቻ? አዎ እውነት ነው። እሱ ራሱ የሚቀርም ነገር ነው እና ደግሞ በብዛትም ደግሞ አሜሪካ ውስጥ መታየታቸው አሁን ከሌላው የዓለም ክፍል ውስጥ እነሱ የሚታዩት እዛ መሆኑ በጣም የሚያስገርም ነገር ነው። እሱ ነው በፊልሞቻችንም እኮ ሲያስተዋውቁ ኖረዋል። እሱን እኮ ነው የምልህ። ለምሳሌ ትዋይላይት ምናምን የመሳሰሉ ፊልሞች ከሌሎች የባዕዳን ፍጥረታትን በማስተዋወቅ በጽሁፎቻቸው አሁን ይሄ የአረንጓዴ አይኖች የሚል ነገር ተተርጉሞ ያየሁት ያነበብኩት መጽሐፍ አለና እሱ አሁን ሌላ ፕላኔት ሌላ ፍጥረታት ግን ሰው የሚመስል ቅርጽ ያላቸው መሞት ሲፈልጉ ብቻ የሚሞቱ አይነት ሰዎችን የሆነ ፕላኔት ውስጥ ምናምን ፈጥረው እንደዛ አይነት ነገሮችን አይተናል ማለት ነው። እና በፊልሞቻቸው የሚፈጥሯቸው ትርክቶች አሉ። አዎ ቀድመው ለምሳሌ አቫተር ራሱ አቫተር ፊልም አሁን በቃ የሆነ ኢማጂኔሽን አለው። በቃ ሌላ ዓለም ሌላ ፕላኔት ምናምን አድርገው ነው እያመጡ ያሉት እና ይኖሩ አይኖሩ ምንም ማረጋገጫ የለም። እንዳልኳችሁ አሁን ሌሎቹም በቃ ይሄ ብዙ ሳተላይት ላይ ምናምን ይወጡ አሉ። ራሽያ ወጣለች፣ ቻይና ምናምን በቃ አሁን እኛም እኮ እየሞከርን ነው አይደል? ሳተላይት ምናምን ቢያንስ በቃ የዝናብ ምናምን አየር ንብረት እንደዚህ ጀማምረናል እኛም እና በዛ ብቻ አይመስለኝም። በቃ እነሱ እዛ ላይ የተጠመዱበት የራሳቸው የሆነ ያሳደጉት ላለፉት 50 40 ዓመት 50 ምናምን ዓመት በቃ ያሳደጉት ትርክት አለ እና ያም ሲሆን እንግዲህ ምናልባት ላቦራቶሪ ውስጥም ፈጥሯቸው እኮ ሊሆን ይችላል። እስከዛም እንዲዳፈሩ ይችላሉ። ለምሳሌ እንደነ HIV ምናምን የመሳሰሉ በሽታዎችን እኮ
የኮምፒውተር ቫይረሶች ተደርገው እንደዚህ ዓለም ስቃይ እንዲሆኑ ያደረጉት እነሱ እንደሆኑ ነው እንግዲህ አለ አይደለ። ስለዚህ ቻይና ምንድነው ይሄ ኮሮናን እንደፈጠረችው ሁሉ አሜሪካም ኤችአይቪን ፈጥራ ይሄው እንትን እያደረገች ነው ያለችውና ምናልባትም የኤሊያኖችንም እነዚህ በራሪ አካላትን ፈጥሯቸው ሊሆን ይችላል የሚል ስጋትም አለኝ። በቃ ይሄ ፊዚካል የሆነ ነገር ባይኖር እንኳን እነሱ ፈጥሯቸው እንደዚህ አይነት ወደዚህ ምድር አምጥተው ተዋጊም ሊያረጓቸው ይችላሉ። በነገራችን ተዋጊ አሁን ወደፊት እንግዲህ ሄዶ የሚዋጋ የሚሞት ምናምን እየጠፋ አይደለ ሮቦት ምናምን የተተካ ነው እና ተዋጊ ቢያረጓቸው አምጥተው እንደዛ ሊሆን ይችላል። ኢሞርታል ለማድረግ አሁን ቻይና ግማሽ ማሽን ግማሽ ሰው የሆነ አሁን ማሽኖችን ወደ ውትድርና የማቅረብ ወታደሮችን የማሽኖች እንዲሆኑ የማድረግ ስራን እየሰራች ነው። የሆነም ጊዜ እንደውም ዘገባዎች ሁላ ወጥተዋል አይደለ የቻይና ሚሊተሪ እንትኑ ቴክኖሎጂካል አድቫንስድ የሆነ እንዲሆን እየተደረገ ነው የሚል እንደውም ግማሽ ሰው ግማሽ ማሽን የሆኑ ሰዎችን ኢሞርታል የሆኑ ሰዎችን እንፈጥራለን የሚል ቻይና እንደውም በተደጋጋሚ እንደዚህ ከተፈጥሮ ተቃራኒ የሆኑ ነገሮችን በማድረግ ትታወቃለች። አሁን በዚህ በአን አይደንቲፋይድ ፍላይንግ ኦብጀክት በሚባሉት ወይም በምህጻረ ቃል ዩፎ የሚባሉት ዙሪያ በቻይና በኩልና በራሽያ በኩል ወይም በምስራቁ ዓለም በኩል ሌላ ብዙ የሚባል ነገር ባይኖርም ግን እነሱም ተፈጥሯዊ በሆኑ ነገሮች ላይ የራሳቸውን ምርምር ሲያወጡ እናያለን። ለምሳሌ በቅርቡ እንደውም ፀሐይን እንተካለን ብለው በሌሊት ፀሐይ ለማውጣት ሙከራ አድርገው ለተወሰነ ደቂቃ ነው ምናምን ቆይታ ፈንድታለች እንትኗ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እኮ ያደርጋሉ። ቴክኖሎጂካል የሆኑ ለውጦች እኮ አሉ። ግን ይሄንን በተመለከተ አሜሪካና አሜሪካ ብቻ ነች ስታቀነቅን የከረመችው። አሁን እንዳልሽው ቀደምም እንዳልሽው ብዙ ጊዜ እንትን ያሉት ሊሆን ይችላሉ። ግን በቴክኖሎጂካል በሆኑ ጉዳዮች ልክ ሌሎች ነገሮችን ንግርቶችን በፊልሞቻቸው እንደሚነግሩን ሁሉ ይህንንም በዛው ብዙ ሲያሳዩ ለምሳሌ ማርስ አታክ የሚል ፊልም አለ። በታላቅ ፊልም ላይ እንደውም ብዙ ተመልካቾቻችን ሊያውቁት ይችላሉ። እና ማርስ አታክ ማለት ኤሊያኖች ወደ ምድር ይመጡና ከሰው ጋር መግባባት እንትኑ ሳይኖር ሲቀር የሚፈጥሩትን ፍሪክሽን ወይም ግጭት ነው የሚያሳየው። እና እንዴት ነው ሰርቫይቭ ማድረግ የምንችለው የመሳሰሉትን ነገሮች የሚያሳይ ፊልም ነው። በፊልሞቻቸው ነው ቀድሞ የሚነግሩት የሚተነብዩልን። የምናያቸው ወደ እነሱ ፊልሞች እውነታ አላቸው። እና ይሄ እንደውም ሲጀመር ያስፈራራል። ምናልባት በጣም ለእኛ ስጋት የሆኑ ፍጥረታቶች ሊሆኑ ይችላሉ። ግን ላይኖሩ አይችሉም ማለት የሰው ልጅ ብቸኛ ፍጡር አይደለም። በሃይማኖታዊም ስትሄድ ብቸኛው ፍጡር ነው የሚል እንትን የለም፣ ይኖራሉ። እንደውም እኮ በማሰብ ደረጃ ከሰው ልጅ ትንሽ ርቀት ያላቸው እንስሳትም እኮ አሉ አይደል? አራዊትም አሉ እኮ። ለምሳሌ ዶልፊን አሁን ምናምን የምንላቸው እኮ የአይኪው መጠናቸው ከፍተኛ ነው። ዶሮ ራሱ ታስባለች። የውሻ የማሰብ እንትኑም እንደዛው ነው አለ እኮ። እንኳን እንስሳ አይደለም እጽዋትም እኮ ያስባሉ። እንደውም አንድ ጊዜ ዶክተር አለማየሁ ዋሴ ተናግረውት ነበረ። በሩት ብሬን ቲዮሪ የሚል ሀሳብ አንስተው ሩት ብሬን ቲዮሪ ማለት ምንድነው? የእጽዋት ተገልብጠው ነው የተፈጠሩት ነው ሀሳቡ። አሁን እኛ የምናየው ተገለበጠውን ፓርት የስረኛውን ፓርት ነው አድርገን የምናየው። ራሱ ተገልብጠው ነው የተፈጠሩት። ራሳቸው ስራቸው ነው። በስራቸው ኮሚኒኬት ያደርጋሉ፣ መረጃ ይለዋወጣሉ፣ ዳታ እንትን ይላሉ ምናምን አይነት ነገር ማለት። ስለዚህ እጽዋትም ያስባሉ። በማሰብ ብቻ አይደለም የሰው ልጅ ብቸኛ ሀሳቢ አይደለም። ሀሳብ እንደውም ለፈላስፋዎቹ ምንድን ነው የሚሉት? ሀሳብ የሰው ልጅ ከሌሎች እንስሳት ከአራዊት አይደለም የሚለየው፣ ከራሱ ከሰው ልጅ ነው የሚለየው። ማሰብ ሰውን ከሰው ነው እንጂ የሚለየው ሰው ከእንስሳት አይለይም። ምክንያቱም ሁሉም ያስባል የሚል ፍልስፍና እንትን ፊሎዞፊካል የሆኑ ነገሮች አሉ። ወደ ጉዳያችን ስንመለስ እነዚህ ያልታወቁ በራሪ አካላት የኮንስፓይሬሲ ሲሆኑ እንደዚህ የሴራ ሃይፖቴሲስ መላምቶች አሉ። ብዙ ጊዜ የሚታወቁ የኮንስፓይሬሲ ቲዮሪዎች አሉ። ከነዛ አንዳንዱ ቢሆን ብሎ አንዳንዶቹ አሉ፣ አንዳንዶቹ ደግሞ የሉም ብለው ብዙ ጊዜ እንደውም ዶክመንታሪ የሚሰራ ለምሳሌ ምድር ጠፍጣፋ ነች፣ ዝርግ ነች፣ ክብ ነች የሚለው ራሱ እኮ አጨቃጫቂ ነበር። እንደውም ናሳ ሸውዶናል ይላሉ። ናሳ ሸውዶናል ምድር ክብ ነች ብሎ። ምድር ሰፌር ነች፣ ልክ እንደ ሰፌር ነች።
የሚል ሀሳብ የሚያነሱ አሉ። ዘ ፍላት ኤርዝ ፒፕል የሚል ዶክመንተሪ ሁሉ እስከ መስራት የደረሱ ማለት ነው። እንደዛ ሁሉ ይሄም ፋብሪኬት የተደረገ ሀሳብ ቢሆንስ እሺ ነው ብንል እንኳን ብቸኛ የሰው ልጅ ብቸኛ ፍጡር ነው ማለት እንችላለን ወይ? በስልጣኔ ከኛ የበለጡ በምናምን የበለጡ የሚል አስተምሮ አላቸው። እንደውም በዚሁ እግረ መንገዳችንን መንፈሳዊ ፓርትስ ራሱ ምንድነው የሚለው ወይም ሃይማኖታዊ ፓርት ምንድነው የሚለው የሚለውን ስናይ በአንድ ወቅት መምህር ዲያቆን ያረጋል አበጋዝ አንስተውት ነበር ስለዚህ ጉዳይ ማለት ነው። የሆነ አሁን መጽሐፉ ርዕሱ ጠፍቶኝ ነው። የሆነ ምስራቅ ኦርቶዶክሳዊ የኦርቶዶክስ መነኩሴ የሆነ የጻፈው መጽሐፍ ብለው የጠቀሱት እንትን አለ። ሁለተኛ ደግሞ ራሳቸው ሲናገሩ የነበሩት ደግሞ ምንድነው እነዚህ ያልታወቁ በራሪ አካላት የሚባሉት እኛ በነገረ መላእክትን ወይም የመላእክትን ስንል መላእክት በሶስት ይከፈላሉ አይደል? በሶስት ነው የሚከፈሉት ዳኒ፣ በሶስት ይከፈላሉ። የመጀመሪያዎቹ በመላእክት ዓለም በዕለተ እሑድ ተፈጠሩ አይደል? በመጀመሪያው ሰዓት ነው ለእሑድ አጥቢያ ቅዳሜ ለእሑድ አጥቢያ ተፈጠሩ ይላል። ሲፈጠሩ ምንድነው በዛን ወቅት በአራተኛው ሰዓት ነው ምናምን ሳጥናኤል እንትን አለ እኔ አምላካችሁ አለ። እንግዲህ መቶ ነገድ ነበሩ። አንደኛው ነገድ ሳጥናኤል የሚመራው ነገድ ነበረ መጀመሪያ ላይ ያለው ማለት ነውና የመላእክት ሁሉ አለቃ የነበረው እሱ ነበረ። እና ያ ነገደ መላእክት ሳጥናኤል እኔ አምላክ እኔ የፈጠርኳችሁ ሲል ለሶስት ተከፈሉ። አንደኞቹ አዎ አንተን የፈጠርከን አሉ። ሁለተኞቹ አንተ እኛን ከፈጠርክማ እኛም ከኛ በታች ያሉትን እኛን የፈጠርናቸው ማለት እንችላለን የሚል ማለት መሀል ላይ የሆኑ እሱንም ያልተቀበሉ እሱን መሀል ላይ በቃ ይሄ ከከፍሉ አማኝ ነው ይባል በከፊል አመኑት በከፊል ደግሞ አላመኑትም አይነት ነገር ማለት። በሶስተኛው ግን እነ ገብርኤል ያሉበት እነ ቅዱስ ገብርኤል ያሉበት ቡድን ደግሞ አንተ ሳይሆን የፈጠርከንን እስክናውቅ ድረስ ሁላችን በያለንበት ጸንተን እንቁም የሚል ሐሳብ በቅዱስ ገብርኤል አማካኝነት ተነሳና በሱ እሱን ሐሳብ የተቀበሉ ከሱ ጋር በሶስት ጎራ ተከፈሉ ማለት ነው። ሁለተኞቹ በጥርጣሬ ውስጥ ያሉት የአየር አጋንንት ይባላሉ። ለዛውም ክርስቶስ በወንጌል ላይ እንደዚህ አይነቱ በጾምና በጸሎት ካልሆነ አይወጣም ብሎ የተናገረላቸው ናቸው። ምዕራባውያን ይሄንን ነገረ መላእክትን አስመልክቶ አስተምህሮ ስለሌላቸው ወይም ስለማያውቁት ይሄን አስተምህሮ ያልታወቁ በራሪ አካላት በሚል ሰይመው እንትን ብለዋቸው። አንተ አሁን ለምሳሌ እነዚህ ኤሊያን የሚባሉት ምንድነው ሁለተኛው እንትን ላይ ያሉት ምንድነው ሰይጣንንም ያላመኑ የወላወሉ ሰዎች እንትኖች መላእክቶች ናቸው ብለህ ታስባለህ? ኤሊያን ይሄ መንፈሳዊ አስተምህሮ ነው። መንፈሳዊ አስተምህሮ እንዲህ ይላል ብለው መምህሩ ያስተማሩት ነው። አሁን በዚህ በኩል ያለው እይታ እንደዚህ ነው። እነዚህ ልክ አሁን የወደቁት መላእክት ምናምን እያሉ ልቡሳነ ስጋ የሆኑ ስጋ የለበሱ አይደል የሚባለው። እንደው በመጽሐፈ ሄኖክ ላይ ከላይ ደብረ ቅዱስ የነበሩት ታች ከነበሩት ከቃየል ልጆች ጋር ሴቶች ልጆች ጋር ግንኙነት ፈጽመው ይሄ እነዚህ ራእይት የሚባሉት ኔፍል የሚባሉት ተፈጠሩ እንደሚባለው ሁሉ ልቡሳነ ስጋ የለበሱ አጋንንት አሉ። እናም ዶክተር ሮዳስ ምን እያሉ ነው የሚያነሱት? ይሄንን ሰብዳሃት የሚባሉ ቅልቅል እነዚህ ከአንገት በላይ ከአንገት በታች እንደዚህ ምናምን እየተባሉ ባለፈው እንደውም ፕሮግራማችን ላይ ያነሳ ነው አለ አይደል? ያነሳን ነበር ስለ ሊሊት ምናምን ብለን ያነሳ ነው። እንደዚህ አይነት ሐሳቦች አሉ። በመንፈሳዊ ዓለም ደግሞ ምስራቃዊ ኦርቶዶክስ መሰረት አድርገው ደግሞ መምህሩ ሲያስተምሩ እነዚህ የአየር አጋንንት ናቸው። ምዕራባውያኑ እንደዚህ አይነት አስተምሮ ስለሌላቸው ያልታወቁ በሚል ኮቴሽን ውስጥ አስገብተው መጥራት ጀመሩ እንጂ እነዚህ የታወቁ ናቸው በቃ አጋንንት ናቸው የሚል ሐሳብን አንስተው ነበር። እና አሁን ይሄንን ሁሌ ሚስጥር ነው ሚስጥር አይደለም ብላ የምትገልጸው ቁልፉን የያዘችው አሜሪካ ነች። ይሄን ሐሳብ ብታንሸራሽረውም አሜሪካ ነች። ለምንድን ነው ሌሎቹ የማያነሱት የሚለው ሐሳብ ራሱን የቻለ ነው። ተመልካቾቻችን ግን እቺን እንደመነሻ በመውሰድ በተለይ የተለያዩ ሳይንቲፊክ የሆኑ ዲስከቨሪዎች ወይም ጥናቶች አርቲክሎች ይኖራሉ እነዚህን በተመለከቱ ማለት ነው። እሱን ዲጋ አድርገው በራሳቸው መውሰድ ያለባቸው እንዲወስዱ የኛ
ግብዣ ነው። የሚያስቡት ነገርም ስለ ኤሊያኖች የሚያስቡትን ነገርም ኮሜንት ጋር ቢጽፉልን ደስ ይለናል። ምንድነው ሐሳባችሁ የሚለው ነገር ሐሳባቸው የነሱ ሐሳብ ምን እንደሚመስል ብናይ ደስ ይለናል።